አብረን የምንካፈለው እንደምታውቁት የዕብራውያን መልእክት ምዕራፍ 3 ነው። ፈጠን ብለን የዕብራውያን መልእክት ምዕራፍ 3 ከቁጥር 1 ጀምሮ እስከ 19 እዛው በተቀመጥንበት ረጋ ብለን ለተወሰኑ ደቂቃዎች አብረን እናነባለን። መጽሐፍ ቅዱስ የያዛችሁ የዕብራውያን መልእክት ምዕራፍ 3 ከቁጥር 1 ጀምሮ እስከ 19 ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና ሊቀ ካህናት የሆነውን ኢየሱስን አስቡ። ሙሴ በእግዚአብሔር ቤት ሁሉ ላይ ታማኝ እንደነበረ እርሱም ለሾመው ታማኝ ነበር። ቤትን የሚሰራ ከቤቱ ይልቅ የሚበልጥ ክብር እንዳለው ኢየሱስም ከሙሴ የሚበልጥ ክብር የተገባ ሆኖ ተገኝቷል። እያንዳንዱ ቤት የራሱ ሰሪ አለው፣ ነገር ግን ሁሉን የሰራ እግዚአብሔር ነው። ሙሴ ወደፊት ስለሚነገረው ነገር እየመሰከረ በእግዚአብሔር ቤት ሁሉ ላይ እንደ አንድ ታማኝ አገልጋይ ነበር። ክርስቶስ ግን በእግዚአብሔር ቤት ላይ እንደ ታማኝ ልጅ ነው። እኛም የምንተማመንበትና የምንመካበትን ተስፋ አጥብቀን ብንይዝ ቤቱ ነን። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አልኩ፣ ልባቸው ሁልጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልኩ፣ ወደ ረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው ከእግዚአብሔር የሚያኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርጦ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ጸርተው ሬሳቸው በምድረ በዳ ወድቆ የቀረውን አይደለምን? ያልታዘዙትን ካልሆነ በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ይላል። ክብር ለጌታ ይሁን። እንግዲህ ይህንን ምዕራፍ 3ን ለሁለት ፈጠን ብለን ከፍለነው እንመለከተዋለን። ከቁጥር 1 ጀምሮ እስከ ቁጥር 6 ያለው ኢየሱስ ከሙሴ ይበልጣል ነው የሚለው። ከቁጥር 1 ጀምሮ እስከ ቁጥር 6 ኢየሱስ ከሙሴ ይበልጣል ነው የሚለው። ከቁጥር 7 ጀምሮ ደግሞ እስከ ቁጥር 19 ያለው ደግሞ ስላለማመን የተሰጠ ማስጠንቀቂያ ነው። እንግዲህ የዕብራውያን መልእክት አጻጻፍ ሁኔታውን ስንመለከት እንደምታስታውሱት በንጽጽር ነው መልእክቱን ለማቅረብ የሚሞክረው እና በዚህ በምዕራፍ 3 ላይ ንጽጽርን ያሳየናል። ንጽጽሩ የሚካሄደው በኢየሱስና በሙሴ መካከል እንዲሁም ደግሞ በአዲስ ኪዳን አማኞችና በእስራኤል ሕዝብ መካከል በማነጻጸር ነው የዕብራውያን ጸሐፊ ሊናገር የፈለገውን ሐሳብ የሚያመጣው እና በዚህ ምዕራፍ ከቁጥር 1 ጀምሮ እስከ 6 ያለውን ስንመለከት ገና ቁጥር 1 ላይ እንደዚህ ይላል። እንግዲህ የሰማያዊ ጥሪ ተካፋች የሆናችሁ ቅዱሳን ወንድሞቼ ሆይ ይላል እና ይሄም የሚነግረን ነገር ምንድን ነው ካላችሁ የአዲስ ኪዳን አማኞች ወይም ደግሞ ቅዱሳን የተካፈልነው ጥሪ ሰማያዊ ጥሪ ነው እና በደንብ አድርጋችሁ የዕብራውያን መልእክት ከተመለከታችሁ ከሰማይ ጋር በተገናኘ የሚያነሳቸው ሁለት ትልልቅ ነገሮች አሉ። አንደኛው በሰማያዊ መቅደስ የሚለው ነገር አለ። ሌላው ደግሞ ሰማያዊ ከተማ ይጠብቀናል የሚለው ነገር አለ። ስለዚህ ለሰማያዊ መቅደስ አገልግሎት የበቃ ነውና ለሰማያዊ ከተማ የታጨነው በምን ምክንያት ነው ካላችሁ የተካፈልነው ጥሪ ራሱ ሰማያዊ ጥሪ ስለሆነ ነው እና በዚህ ክፍል ላይ እንደሚናገረው ወንድሞች ሆይ ይላል። ምዕራፍ 2 ላይ አስታውሳችሁ ከሆነ ኢየሱስ ያድናቸው ዘንድ ወንድሞቹን መሰለ፣ በስጋና በደም ከነሱ ተካፈል እንደሚል ይህም ጸሐፊ ደግሞ ምዕራፍ 3 ላይ ወንድሞች ብሎ ይጠራናል። በክርስቶስ በማመን አንድ የተመሰረተ ትልቅ ቤተሰባዊነት እንዳለ ያመለክተናል። ስለዚህ እናንተ ወንድሞች ሆይ አስተውሉ ይላል። ምን እናስተውል ስትሉት የተካፈላችሁ ጥሪ ወይም ወደ እናንተ ቤት የመጣው ጥሪ ምድራዊ ጥሪ ሳይሆን ወይም ከምድር የሆነ ጥሪ ሳይሆን ሰማያዊ የሆነ ጥሪ ነው ብሎ ይናገራል እና ከሰማያዊ ጥሪ የተካፈላችሁ ናችሁ ይላል። መጽሐፉ ሲጀምር አይታችሁት ከሆነ ቁጥር 1 ላይ የሰማያዊ ጥሪ ተካፋዮች የሆናችሁ ብሎ ስለ ፓርት ቴከርስ ወይም ስለ መካፈል ነው የሚናገረው። የመጽሐፉ የመጨረሻውንም ቁጥር ካነበባችሁ በመጀመሪያው ባመንበት እምነት ብንጸና ከክርስቶስ ጋር ተካፋዮች ነን ብሎ ነው የሚጨርሰው። ስለዚህ እኛ የተካፈልነው አንድ የከበረ ጥሪ አለ ማለት ነው።
ይሄ ጥሪ ደግሞ ምን አይነት ጥሪ ነው ስትሉ ሰማያዊ የሆነ ጥሪ ነው ይለናል። የማይጠፋ የማያረጅ እንደገናስ ብል የማይበላው ሰዋዊ ያልሆነ ምድራዊ ያልሆነ ዛሬ ታይቶ ነገ የሚጠፋ አይነት ያልሆነ ዘላለማዊ የሆነ ጥሪ፣ ከሰማይ የሆነ ጥሪ፣ ከስጋ ለባሽ ያልሆነ ጥሪ፣ በሰማይ ለዘላለም ከሚኖረው ከእግዚአብሔር ወደኛ የመጣ ጥሪ። ይሄን ጥሪ ነው እግዚአብሔር እንድትካፈሉ ያደረጋችሁ ይላል። ክብር ላዳነን ጌታ ይሁን። ክብር ላዳነን ጌታ ይሁን። ስለዚህ በምዕራፍ 2 ቁጥር 10 ላይ እንደተናገረው ደግሞ በምዕራፍ 2 ቁጥር 10 ላይ ታስታውሳላችሁ ኢየሱስ ክርስቶስ የእምነታችን ወይም የድነታችን መስራች ነው ብሎ ነግሮናል። አሁን ደግሞ እንደዚህ ይላል ኢየሱስ ክርስቶስ የእምነታችን ሐዋርያና ሊቀ ካህናት ነው ይላል። የዚህ መልእክት ጸሐፊ ራሱ የዕብራን ጸሐፊ ራሱን ይከትና የእምነታችሁ ሳይሆን የእምነታችን ነው የሚለው። የእምነታችን ሐዋርያና ሊቀ ካህናት እርሱ ነው ክርስቶስ ነው ብሎ ይናገራል። እሱ የእምነታችን ሐዋርያ ነው ሲል እያለ ያለው ከሰማይ የተላከ ነው ማለት ነው። ሐዋርያ ማለት የተላከ ማለት ስለሆነ ከሰማይ የተላከ ሐዋርያ ነው ኢየሱስ ይለዋል። ሊቀ ካህናት የሚለው በሰውና በእግዚአብሔር መካከለኛ የሆነ ለማለት ነው። ስለዚህ ኢየሱስ ክርስቶስ የእምነታችን ሐዋርያ ነው፣ ደግሞም የእምነታችን ሊቀ ካህን ነው ይለናል። እናንተ የተካፈላችሁ ጥሪ ከሰማይ የመጣ ጥሪ ነው ይላል። ደግሞ የእምነታችሁ መስራች፣ የእምነታችሁ ደግሞ ሐዋርያ፣ የእምነታችሁ ደግሞ ሊቀ ካህን እርሱ ክርስቶስ ኢየሱስ ነው ይላል። አረ ሃሌሉያ! ስለዚህ ምን ይላል? እርሱን አስቡት የሚል ትልቅ ቃል አለ። ጉባኤው ከኔ ጋር ካላስቸገርኳችሁ ክርስቶስን አስቡት በሉ እስቲ ባካችሁ። ማንን አስቡ ነው የሚለን? እርሱን። ማንን? የእምነታችንን መስራች። ደስ ይላል። ባለፈውም ሳምንት ተናግሬያለሁ። ብዙ ሃይማኖቶች በዓለም ላይ አሉ። ከ5000 በላይ እምነቶች አሉ። ከ5000 በላይ ሃይማኖቶች ወይም የሃይማኖት የእምነት ካታጎሪዎች አሉ። ከነዚህ እምነቶች ሁሉ ይሄንን የክርስትናን እምነት ልዩ የሚያደርገው የክርስትና እምነት መስራቹ ሰው ሳይሆን ሰው ሆኖ ወደ ምድር የመጣው ጌታችን ኢየሱስ ክርስቶስ ነው። እና እሱ ደግሞ ከሰማይ ለኛ ሊቀ ካህን እንዲሆን የተላከ ነው፣ ሐዋርያ ነው። በእኛና በእግዚአብሔር መካከል ሚዲయేተር ሆኖ መካከለኛ ሆኖ ስለ ነፍሳችን የኃጢአትን ቤዛ ሆኖ የኃጢአትን መስዋዕት ለማቅረብ የበቃ ሊቀ ካህን ነው ይለናል። ታዲያ እናንተ የአዲስ ኪዳን አማኞች ይላል የዚህ የዕብራውያን መልእክት ጸሐፊ ጥሪ ያቀርባል። እርሱን አስቡት። እርሱ እናንተን አእምሮ ይቆጣጠር። እሱ አእምሯችሁን ሐሳባችሁን ኦቨርቴክ ያድርገው። ከሱ ውጭ የምታስቡት አይኑራችሁ። ልክ ነው። የእምነት አባቶች እንደነ ሙሴ ያሉ ትልልቅ ሌጋሲ ያላቸው መሪዎች በብሉይ ኪዳን ታውቁ ይሆናል። ነገር ግን ኢየሱስ ከሙሴ ይበልጣል። እነዚህን የእምነት አባቶች አክብሯቸው። ነገር ግን እነሱን አታስቡ፣ እነሱን ኢሚቴት አታርጉ፣ እነሱን አትዩዋቸው። ለምን? እነርሱ ለጊዜው ታማኝ ሆነው አገልግለው ያለፉ አገልጋዮች ናቸው። ጌታችን ኢየሱስ ክርስቶስ ግን በቤቱ ላይ የታመነ ልጅ ነው ይለናል። ሃሌሉያ! ስለዚህ ማንን አስቡት ይለናል? ኢየሱስን አስቡት። በእርግጥ እዚህ ጋር ብቻ አይደለም ይህንን ግብዣ የሚያቀርበው የዕብራውያን ጸሐፊ። ምዕራፍ 12 ቁጥር 2 እና 3 ላይም ስትሄዱ የእምነታችን ጀማሪና ፍጹም አድራጊውን ክርስቶስን ተመልከቱት ይላል። ሃሌሉያ! በኃጢአተኞች እንዲህ ባለ መቃወም የጸናውን እርሱን ምን በሉት ይለናል? አስቡት ይለናል። ሃሌሉያ! እኔማ ዛሬ ማታ እኔንም እናንተን እባርካለሁ። እርሱን በማሰብ አእምሯችን የተሞላ ይሆን። እርሱን ብቻ። አንድ መዝሙር አለ፣ ትኩረት ሁሉ ወደ ኢየሱስ ዘመቻ የሚል መዝሙር። ዛሬም እንናፍቃለን በምድራችን በኢትዮጵያ ላይ የትውልድን አእምሮ ክርስቶስ ብቻ ይውረሰው። እርሱን አስቡት። እርሱን አስቡት። ኢየሱስ ለዘላለም ጌታ ነው። ለምንድን ነው ክርስቶስ ጋር የሚያመጣል? ለምንድን ነው ክርስቶስን ተመልከቱት የሚለን ስንል ጸሐፊ ሁለት ነገር ያነሳል። 1 2 3 ፖይንቶችን ያነሳል። ሙሴ ይላል ክርስቶስን አስቡት ያለ ለዚህ ነው። ሙሴ በእግዚአብሔር ቤት ላይ የታመነ አገልጋይ ነበረ። ሰርቫንት ነበረ። አገልጋይ ነው። ያገለግል ነበር። ሰርቭ ያደርግ ነበረ። ታማኝ ነው። በቤቱ ላይ የተሾመ ነው። ሹመት ከእግዚአብሔር የተቀበለ ነው። በቤቱ ላይ የታመነ አገልጋይ ነው።
ክርስቶስ ግን በቤቱ ላይ የታመነ ልጅ ነው። አሁን አእምሯችሁን ትንሽ አሰብ አድርጉና በቤቱ ውስጥ የታመነ ሎሌ አገልጋይ ነው የሚበልጠው ወይንስ ደግሞ በቤቱ ውስጥ የቤት ልጅ የሆነ የታመነ ልጅ ነው የሚበልጠው? ልጅ ነው የሚበልጠው። ስለዚህ ሙሴ ልባችሁን፣ ቀልባችሁን፣ ሐሳባችሁን፣ መንፈሳችሁን፣ ቀናችሁን፣ ሌሊታችሁን አይቆጣጠረው። ለምን? እሱ እኮ አገልጋይ ነው እና የተሰጠውን አገልግሎት ጨርሶ ሄዷል። አሁን እናንተን ሊቆጣጠር የሚገባው ህልማችሁ ሊሆን የሚገባው ሐሳባችሁ ሊሆን የሚገባው በቃ አእምሮአችሁን ሊቆጣጠር የሚገባው ቀናችሁን፣ ሌሊታችሁን ሊወስድ የሚገባው ጌታ ኢየሱስ ነው ይላል። ለምን ስትሉ እሱ ልጅ ነዋ። በቤቱ ልጅ ነው፣ ሁሌ አለ። ክብር ለጌታ ይሁን። ከዛ በኋላ የሚያነሳው ሶስተኛ ፖይንት ለምን ኢየሱስ እንመልከት ስትሉ ቤቱን ያዘጋጀው እኮ ክርስቶስ ነው። ሙሴ እንኳን ያገለገለበትን ቤት ታማኝ አገልጋይ ሆኖ ያገለገለበትን ቤት የሰራው የገጣጠመው ወደ መሆን ያመጣው እኮ ክርስቶስ ነው። አራሜን በሏ። ምክንያቱም ይላል ቤትን የሚሰራ ከቤቱ ይልቅ ክብር ይገባዋል። አስተውሉ። ቤትን የሚሰራ ከቤቱ ይልቅ ምን ይገባዋል? ክብር ይገባዋል። ቤቱን የሰራው ማን ነው? ክርስቶስ ነው። ሙሴ በቤቱ ላይ የተሾመ አገልጋይ ነው። የቤቱ ሰሪና የቤቱ ባለቤት ግን ክርስቶስ ነው። ኢየሱስ ከሙሴ ይልቅ ክብር የተገባው ለምንድን ነው ስትሉ ቤቱን ያደረገው፣ የሰራው፣ የፈጠረው ራሱ ሙሴን ራሱ የፈጠረው ነው፣ የገጣጠመው ክርስቶስ ነው። ሙሴ ይላል ወደፊት ስለሚነገረው ነገር ማለትም በክርስቶስ የተነገረው ድነታችን ምዕራፍ 1 ምዕራፍ 2 ወደፊት በክርስቶስ ስለሚነገረው ነገር እየመሰከረ በቤቱ ላይ ታማኝ አገልጋይ ነበረ። ይመጣል እያለ ከኔ በኋላ ይመጣል፣ ከወንድሞች መካከል እንደኔ ያለ ነብይ ይመጣል ይናገራል እያለ የመሰከረለት እሱ ነው። እሱን አስቡት። አሜን አትሉም ወይ? እያንዳንዱ ቤት የራሱ የሆነ ሰሪ ያለው ይልና አይታችሁታል። ነገር ግን ሁሉን የሰራው ማን ነው ይለናል? እግዚአብሔር ነው። ታዲያስ ስትሉ እኛም የምንተማመንበትን ወይም ደግሞ የምንመካበትን ተስፋ አጥብቀን ብንይዝ በማን? በልጁ በክርስቶስ የተሰጠንን ተስፋ እስከ መጨረሻው አጥብቀን ብንይዝ እኛ ራሱ ምንድነን ይለናል? ቤት። እስቲ አንድ ጊዜ እንደዚህ በሉ፣ እኔ ቤቱ ነኝ በሉ እስቲ ባካችሁ። ግድ የለም ከዚህ በላይ ድምጻችሁን ልስማ። እኔ ቤቱ ነኝ በሉ እስቲ ባካችሁ። እያለን ያለው ክርስቶስ የቤቱ ሰሪ ነው፣ ማለትም የኛ ሰሪ ነው። ሙሴስ በቤቱ ላይ ያገለግል የነበረ የታመነ አገልጋይ ነው። ኢየሱስ ግን የቤቱ ፈጣሪ ነው። እግዚአብሔር በክርስቶስ የሰራው የአዲስ ኪዳን ቤት አድርጎ የሰራው እኛን ነው። ኢየሱስ በዚህ ቤት ላይ የታመነ ልጅ ነው። ክብር ሁሉ ለጌታ ይሁን። ከኛ የሚጠበቀው እንደዚህ ነው። በክርስቶስ የሰማነውን የመጀመሪያ ያን ያመንበትን እንዲሁም የምንመካበትን ተስፋ አጥብቀን እንያዝ ነው የሚለው። ቁጥር 7 እስከ 19 ማስጠንቀቂያ ነው። ምዕራፍ 2 ላይ የመጀመሪያው ማስጠንቀቂያ ተናል። በዕብራውያን መልእክት ውስጥ 5 ማስጠንቀቂያዎች አሉ። ከነዚህ ማስጠንቀቂያዎች ምዕራፍ 2 ላይ ያየነው ከሰማችሁት ንግግር ወደ ኋላ ስታችሁ እንዳትወርቁ የመጀመሪያ የሰማችሁትን ንግግር ተጠንቀቃችሁ ያዙ ሳምንት አይተናል። አሁን ደግሞ ምዕራፍ 2 ላይ ሁለተኛ ማስጠንቀቂያ ይመጣል። ማስጠንቀቂያው ምንድን ነው? የዚህ ዕብራውያን ጸሐፊ የሚያስጠነቅቃቸው ምንድነው ካለ ልባችሁን ደንዳና አታድርጉ። አሜን። ለዚህ ለደንዳናነት ምሳሌ የሚያነሳው ማን ነው ካላችሁ የእስራኤልን ሕዝብ ነው። መዝሙር 95 ቁጥር 8 እስከ 11 ላይ ነው ኮት የሚያደርገው የዕብራውያን ጸሐፊ። መዝሙር 95 ቁጥር 8 እስከ 11 እዚህ ጋር እንዳያችሁት ዛሬ ድምጹን ብትሰሙ የሚለው ከመዝሙረ ዳዊት ላይ የተጠቀሰ ጥቅስ ነው። ለዚህም እንደ ምሳሌ አድርጎ የእስራኤልን ሕዝብ ያነሳል፣ ይሞግታቸዋል። የእስራኤል ሕዝብ የእግዚአብሔርን ድምፅ ባለመስማቱና ልባቸውን በማደንደናቸው እግዚአብሔርን ተፈታተኑ። እግዚአብሔርን በዚህ ሕዝብ ላይ ተቆጣ። ከቁጣ የተነሳ ወደ ረፍቴ አይገቡም ብሎ ማለ። እየሰማችሁ ነው? ማለ። ወደ ረፍትም ሳይገቡ በምድረ በዳ ወድቀው ቀሩ ይለናል። የብሉይ ኪዳን አማኞች ወይም የእስራኤል ሕዝብ ያን የብሉይ ኪዳኑን ንግግር ማለትም በነቢያት በኩል የመጣውን በመላእክት በኩል የመጣውን በተለያየ ጊዜ የመጣውን በተለያየ ጎዳና የመጣውን ካልሰሙና ወደ ረፍት ለመግባት ከቀሩ የአዲስ ኪዳን አማኞች ከሁሉ በሚበልጠውና በሚልቀው
በልጁ የመጣውን ንግግር እምቢ ቢሉ የጨመረና የባሰ ፍርድ ይጠብቃቸዋል ነው የሚለው። ስለዚህ የዚህ የዕብራውያን ጸሐፊ እያለ ያለው ምንድን ነው? ሙሴ ላይ አትንጠልጠሉ፣ ክርስቶስ ላይ ተጣበቁ። ለምን? አሁንም ይህንን ንግግር በክርስቶስ ከሁሉ በሚበልጠው ከነቢያት በሚበልጠው ከመላእክት በሚበልጠው እንደገና በደመና በእሳት በጢስ በተለያየ ጎዳና በተለያየም ዘመን ከመጣው ድምፅ በሚበልጠው በሲና ተራራ በመላእክት ከተሰጠው ሕግ በሚበልጠው በኢየሱስ የመጣውን የአዲስ ኪዳን ንግግር እምቢ እንዳትሉ ልባችሁ ደንዳና እንዳይሆን ተጠንቀቁ ነው የሚለው። ከምን ተጠንቀቁ ይላል? ሶስት ነገር ላንሳና እየጠቀለልኩ ልሂድ። ከምን ተጠንቀቁ የአዲስ ኪዳን አማኞች? አንደኛው ከሕያው እግዚአብሔር ከሚያስኮበልል ልብ ተጠንቀቁ። ፓወርፉል። እኔ ዛሬ እኔንም እናንተንም እባርካለሁ ከእንደዚህ አይነት ልብ በኢየሱስ ስም እግዚአብሔር ይጠብቀን። እስቲ እጃችሁን አንሱና ጮክ ብላችሁ አሜን በሉ እስቲ። ምን አይነት ልብ አልኩኝ? ከሕያው እግዚአብሔር ከሚያስኮበልል ልብ ከሕያው እግዚአብሔር ከሚያስኮበልል ልብ ተጠንቀቁ። ልብ ማለት ሰው ከሕያው ከእግዚአብሔር እንዴት ይኮበልላል? በህይወት ልንኖር የምንችለው እስትንፋሳችን፣ አየራችን፣ ምግባችን፣ ሁለንተናችን፣ ህልውናችን እኮ ሕያው እግዚአብሔር ነው። ከሱ ግን የሚኮበልል ጠንካራ ልብ አለ። ስለዚህ ከዚህ ተጠንቀቁ። ከምን? ከሕያው ከእግዚአብሔር ከሚያስኮበልል ልብ። ሁለተኛው ከኃጢአተኛ ልብ። አዲሱ መደበኛ ትርጉም ከኃጢአተኛ ልብ መሻቱ፣ ናፍቆቱ፣ ረሃቡ፣ ጥማቱ ኃጢአትን ማከናወን ከሆነ በኃጢአታዊ ነገር ዲዛይር ከተሞላ ልብ ተጠንቀቁ። ሶስተኛው ከማያምን ልብ ተጠንቀቁ። ከማያምን ልብ፣ ከሚጠራጠር እግዚአብሔርን በየጓዳው በየሰፈሩ ከሚያማው በክርስቶስ የመጣውን የእግዚአብሔርን የማዳንና የዘላለም እቅዱን ከሚጠራጠር በምድረ በዳ ከሚያስቀር ከማያምን ልብ ምን በሉ ይለናል? ተጠንቀቁ። ይህ ማስጠንቀቂያ ደግሞ ለግለሰብ ብቻ አይደለም ይለናል ዕብራውያን ጻፊ። በግል ብቻ አይደለም የምትጠነቀቀው፣ እርስ በርስም ተጠንቀቁ። እንዴት ካላችሁ ድንገት በእናንተ መካከል በኃጢአት ተታሎ ልቡ እንዳይደነድን ዛሬ በተባለው ቀን በየቀኑ እርስ በእርሳችሁ ተጽናኑ። አየህ፣ ከእንደዚህ ከሶስት አይነት ልብ በግል ተጠንቀቅ። ደግሞ ከእናንተ መካከል ደግሞ በእንደዚህ አይነት ልብ እንዳይያዝና ደንዳና ሰው በኃጢአት ወድቆ እንዳይገኝ እርስ በእርሳችሁ በየቀኑ ዛሬ ተብሎ በተጠራው ቀን ተጽናኑ ይላል። ቸርች ስንመጣ አንዱ የምናደርገው ይህን ነው። ስንገናኝ አይዞ በርታ፣ ኢየሱስ ጌታ ነው፣ ወደ ቤት ቀጥል፣ ሊመጣ ነው፣ ዳግም ሊመጣ ነው፣ ጌታችን መጥቶ ይወስደናል፣ አይዞ እንዳትያዝ በዚህ ዓለም እያለን እርስ በርስ ኢንካሬጅ እንድንደራረግ ያዘናል። ለምን ጥንቃቄ ለምን ያስፈልጋል? ይሄን ማስፈራራት ለምን አስፈለገ? ከኔ ጋር ናችሁ? ለምን ስትሉት መጀመሪያ የነበረንን እምነት ያ በመሲሁ በኩል ያመነውን እምነት እንግዲህ እነዚህ የዕብራውያን ጸሐፊ ከመከራውና ከስደቱ የተነሳ ወደ መጀመሪያው የአሮጌው የይሁዲነት እምነት ለመመለስ እየዳዳቸው ስለሆነ ተው ይላቸዋል። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ምንድነን? ተካፋዮች። አሜን። እስቲ ከኔ ጋር ከክርስቶስ ጋር ተካፋይ ነኝ በሉ እስቲ። አንደበት ያለው ይናገር። ከክርስቶስ ጋር ተካፋይ ነኝ በሉ እስቲ። ከክርስቶስ ጋር ምንድነን? ዝም ብሎ ግን ተካፋይ መሆን አይቻልም። እንዴት? ከመጀመሪያ ያመነውን እምነት እስከ መጨረሻው አጽንተን ምን ብንይዝ። ይህንን ገልብጦ ማንበብ ነው። ብዙ ጊዜ ክርስቲያን ገልብጦ አነብምና ገልብጦ ማንበብ ነው። የመጀመሪያውን ያመነውን እምነት በክርስቶስ ላይ ያለውን እምነት እስከ መጨረሻው አጥብቀን ካልያዝንና እስከ መጨረሻው ካልጸናንስ ከክርስቶስ ጋር ተካፋዮች አንሆንም። እኔ አይደለም ያልኩት፣ ቅዱስ ቃሉ ነው ያለው። ከክርስቶስ ጋር ተካፋዮች የሚያደርገን በመጀመሪያው እምነት እስከ መጨረሻው ምን ካልን ነው? ከጸናን ነው። ከስሜታዊነትና ከግብታዊነት ተጠበቁ። በየመንደሩ ከምትሰሟቸው ከመጽሐፍ ቅዱስ ጥራዝ ነጠቅ የሆኑ ከመጽሐፍ ቅዱስ ውጭ የሆኑ ጭራ የሌላቸው ትምህርቶች ተጠበቁ። እንትን ነው አልቋል ተጠናቋል ከሚሏችሁ ተጠበቁ። ይሄው አዲስ ኪዳን ነው፣ የዕብራውያን መልእክት መጽሐፍ ነው። የመጀመሪያውን እምነት እስከ ፍጻሜ አጥብቀህ ካልያዝ ከክርስቶስ ጋር ፓርቴከርስ አትሆንም፣ ድርሻ አይኖርህም። የመጀመሪያ መንኮን እምነት እስከ ፍጻሜ አጽንተህ ከያዝክ ግን ከክርስቶስ ጋር ምን ትሆናለህ? ተካፋይ ትሆናለህ። ልባርካችሁ። እስከ ፍጻሜው የሚያስኬድ ጸጋ በኢየሱስ ስም ያገኘን።
እደግመዋለሁ፣ እስከ ኢየሩሳሌም እስከ ሰማያዊቱ ከተማ የሚያደርስ ጸጋና መንፈስ በላያችን ላይ ይውደቅ። መንገድ ላይ ተሰናክሎ ከመውደቅ እግዚአብሔር እኔንም እናንተንም ይጠብቀን። የተጠሩ ብዙዎች ናቸው አይደል የሚለው፣ የገቡት ግን ጥቂቶች ናቸው። እንደዛ እንዳትሆኑ ብሎ የእስራኤልን ሕዝብ ታሪክ ነው የሚያመጣው። በብሉይ ኪዳን ሰምተው ያመጹት እነማን ነበሩ ይላል። ክፍሉን ይዩት። ቁጥር 16 ሰምተው ያመጹት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ በኢየሱስ ስም አንድ አይቀርም። ከግብፅ የወጣው ሕዝብ በሙሉ 40 ዓመት የተቆጣው እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው የእስራኤል ሕዝብ። ያልታዘዙት ካልሆነ በቀር ወደ ዕረፍቴ እንዳይገቡ ብሎ የማለባቸው እነማንን ነበር? ካለማመናቸው የተነሳ እንደሆኑ እንረዳለን። ሶስት ነገር ልናገርና አፕሊኬሽን ልስራ። አመጽ ይላል ኃጢአትን አመጣባቸው። ኃጢአት አለመታዘዝን አመጣባቸው። አመጽ፣ ኃጢአት፣ አለመታዘዝ የእግዚአብሔርን ቁጣ አመጣ። የእግዚአብሔር ቁጣ በምድረ በዳ ወድቀው እንዲቀሩ አደረገ። ይህም ብቻም አይደለም፣ ወደ እግዚአብሔር ዕረፍት እንዳይገቡ አደረጋቸው። በደንብ አስምሩልኝ። ይህ ዕረፍት የሰው ዕረፍት ሳይሆን የማን ዕረፍት ነው? ምክንያቱም ወደ ዕረፍቴ አይገቡም ብዬ ማልኩ ነው ያለው እንጂ ወደ ዕረፍት አይልም። ወደ እግዚአብሔር ዕረፍት እንዳንገባ የሚያደርገን አመጽ፣ ኃጢአት፣ አለመታዘን፣ ፋይናሊስ አለማመን ነው ይለናል። ታዲያ ምን እናርካላችሁ? የዛሬውን መልእክቴን መጨረሻው በእነዚህ ነው እንዳትረሱ። የመጨረሻው ስለ ዕረፍት ነው የተነሳው። ምዕራፍ 4 ላይ የምንማረው ኔክስት ዊክ ስለምንድን ነው? ስለ እግዚአብሔር ዕረፍት ነው። አይታችሁታል። ዕረፍት የሚል አለ ምዕራፍ 4 ቁጥር 1 ላይ ስለ ዕረፍት ነው የምንማረው። ታዲያ ምን እናድርግ? ለእኛስ ምን እንደሚለን ካላችሁኝ ሶስት ነገር እንደ ቲፕ ልስጣችሁና ልጨርስ። አንደኛው ትኩረታችንን በልጁ ላይ እናድርግ። በቃ ከሱ ውጭ ሌላ የለም። ሙሴ ብትሉ ከሙሴ ይበልጣል። መላእክት ብትሉ ከመላእክት ይበልጣል። ነቢያት ብትሉ ከነቢያት ይበልጣል። ስለዚህ በማላይ ትኩረታችንን በልጁ በኢየሱስ ክርስቶስ ላይ እናድርግ። እሱን አስቡት የሚል ነው። ሁለተኛው ድምፁን መስማትና መታዘዝ ይሁንልን። በክርስቶስ በኩል የመጣውን ድምፅ እስከ ፍጻሜው ድረስ እሱን እየታዘዝና እየሰማን እንቀጥል። ሶስተኛው የመጀመሪያውን እምነት እስከ መጨረሻው አጽንተን ምን እንበል? እንያዝ። መንገድ ላይ ከሚያስቀሩ ወራጅ ብለው ከሚጨቀጭቁን ተስፋ እንዳናደርግ የዘላለሙን የምንመካበትን ተስፋ እንድንጥል ከሚያደርጉ በዚህ ዓለም ከሚገጥሙን ግብዣዎች እምቢ እያልን የመጀመሪያውን እምነት እስከ መጨረሻው እንያዘው። በክርስቶስ የተመሰረተውን እምነት ኢየሱስ ሊቀ ካህናትና ሐዋርያት የሆነለትን እምነት እስከ መጨረሻው አጽንተን ምን እንበለው? እንያዘው። እግዚአብሔር ይህንን የሚመክረን መንግሥተ ሰማያት የሚገቡ ሰዎች ስለሚያንሱበት ነው አይደለም። ይልቁንም ከክርስቶስ ጋር ተካፋዮች እንድንሆን ነው። እንዲህ ልበላችሁ፣ ደህንነታችን ከእግዚአብሔር አንጻር ፐርፌክት ነው። ከእኛ አንጻር ግን ሉዝ ልናደርገው እንችላለን። መያዝ ያንተ ነው። ተባረኩ።